የአረብ ሰኔ 19 ቀን 2018 የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ሰዓቱ ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። መንግስት ለ2018-19 ምርት ዘመን ለማዳበሪያ ግዢ 84 ቢሊዮን ብር ድጎማ ማድረጉን አስታወቀ። የግብርና ሚኒስቴር ለ2018-19 ምርት ዘመን የሚውል 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየሰራ መሆኑን ገልጿል። የኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዴኤታ የሆኑት ዶክተር ሶፊያ ካሳ እንደገለጹት መንግስት የአርሶ አደሩን አቅምና ፍላጎት ከግምት ውስጥ በማስገባት ለምርት ዘመኑ 84 ቢሊዮን ብር ድጎማ አድርጓል። ይህም ለአንድ ኩንታል ማዳበሪያ 4972 ብር ድጎማ መድረጉንም ገልጸዋል። እስካሁን ካለው የዝግጅት ሂደት ውስጥ 20.9 ሚሊዮን ኩንታል ማዳበሪያ ግዢ የተፈጸመ ሲሆን ከዚህ ውስጥ 12.1 ሚሊዮን ኩንታሉ ወደ ሀገር ውስጥ ገብቷል። በአሁኑ ወቅት ከባለፈው ዓመት የዞሮን ጨምሮ 19.1 ሚሊዮን ኩንታል ማዳበሪያ ለምርት ዘመኑ ዝግጁ ሆኖ 10.7 ሚሊዮን ኩንታሉ ለአርሶ አደሩ መሰራጨቱ ተገልጿል። ሚኒስቴር መስሪያ ቤቱ ማዳበሪያን በሕገ ወጥ መንገድ በሚቸረችሩ አካላት ላይ እርምጃ እንደሚወስድም አስታውቋል። በተለይም ዩሪያ የተባለው የአፈር ማዳበሪያ ተከፍቶ በሚቸረቸርበት ወቅት የያዘውን ንጥረ ነገር ስለሚለቅ ከጥቅም ውጭ እንደሚሆን ሚኒስትር ዴኤታዋ ያስታወቁ ሲሆን ድርጊቱን የሚፈጽሙ ግለሰቦች ላይ ቁጥጥር እንደሚያደርጉ መግለጻቸውን የዘገበው ባልደረባችን አበበ ተገኘ ነው። የኢትዮጵያን የጉዞና የቱሪዝም ዘርፍ በዲጂታል ቴክኖሎጂ ለማዘመን የተዘጋጀው ዛጎል የተሰኘ አዲስ መተግበሪያ ይፋ ተደረገ። ይህ በአይነቱ ልዩ የሆነው የዛጎል ሱፐር አፕ የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ አንድ ደረጃ ያሻግራል የተባለለት ሲሆን የሀገር ውስጥና የዓለም አቀፍ የአውሮፕላን ጉዞዎችን፣ የሆቴልና የቦታ መያዝ እንዲሁም ተያያዥ የጉዞ አገልግሎቶችን በአንድ ስርዓት በማቀናጀት ሁሉን አቀፍ አገልግሎት የሚሰጥ እንደሆነም ተገልጿል። መተግበሪያው ለተጠቃሚዎች ምቾት ሲባል በ7 የተለያዩ ቋንቋዎች እንዲሰራ ተደርጎ ለማንኛውም ሰው ግልጽና ቀላል በሆነ ዘመናዊ ቴክኖሎጂ ተደርጎ ዲዛይን የበለጸገ መሆኑ ተጠቁሟል። መተግበሪያው ደንበኞች ካሉበት ቦታ ሆነው ያለምንም እንግልት የጉዞ ፍላጎታቸውን በጥቂት ደቂቃዎች ውስጥ እንዲያሳኩ የሚያስችል ነው። በምረቃ ስነስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የዘርፉ ባለድርሻ አካላትና የዲጂታል ቴክኖሎጂ ስራ ፈጣሪዎች ተገኝተዋል። አድማጮቹ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የሰማችሁት ዜና የባልደረባችን ንጉሱ በሬው ነው። ወደ ውጭ ዜናዎቻችን እናልፋለን። በዚምባብዌ የሀገሪቱ ምክር ቤት የፕሬዚዳንት ኤመርሰን የስልጣን ዘመን የሚያራዝመውን የህገ መንግስት ማሻሻያ ረቂቅ አዋጅ በከፍተኛ ድምፅ አጸደቀ። ማሻሻያው የፕሬዚዳንቱና የፓርላማ አባላትን የስልጣን ዘመን እንደ አውሮፓውያን አቆጣጠር እስከ 2030 የሚያራዝም ሲሆን ይኸውም የስልጣን ዘመን ካሉበት ከ5 ዓመት ወደ 7 ዓመት ከፍ የሚያደርግ ነው። በተካሄደው ድምፅ አሰጣጥ 75 የምክር ቤቱ አባላት ደግፈው ሲመርጡ የተቃወሙት 4 ብቻ ናቸው። አዲሱ ህገ መንግስታዊ ማሻሻያ የስልጣን ዘመን ከማራዘሙ ባሻገር ከ1987 ጀምሮ በዚምባብዌ የተለመደው ህዝብ በቀጥታ ፕሬዝዳንቱን የሚመርጥበት ስርዓት በመሻር ፕሬዝዳንቱ በፓርላማ አባላት እንዲመረጡ የሚያደርግ ነው። የሀገሪቱ ገዢ ፓርቲ ዛኑ ፒኤፍ ማሻሻያው ፖለቲካዊ መረጋጋትን ለመፍጠርና የተጀመሩ የልማት ፕሮግራሞችን ዳር ለማድረስ ያግዛል ሲል ገልጿል። በአንጻሩ የፖለቲካ ፓርቲዎች ድርጊቱን ህገ መንግስታዊ መፈንቅለ መንግስት ሲሉ የገለጹት ሲሆን ገዢው ፓርቲ ስልጣኑን ይበልጥ ለማጠናከር ያደረገው ብለውታል። ዘገባው የአፍሪካ ኒውስ ነው። በመጨረሻም የተባበሩት ሀገራት ድርጅት በቬንዙዌላ በተከሰተው ከባድ የመሬት መንቀጥቀጥ አደጋ የተጎዱ ወገኖችን ለመታደግ አስቸኳይ ሰብአዊ ድጋፍ ማሰባሰብ መጀመሩን አስታወቀ። የድርጅቱ ቃል አቀባይ ስቴፋኒ ዱርጃሪክ እንደገለጹት ድርጅቱ የነፍስ አድን ቡድኖችን ወደ ስፍራው እያሰማራ ሲሆን ዋና ጸሐፊው አንቶኒዮ ጉተሬዝ በአደጋው ህይወታቸውን ባጡ ዜጎች የተሰማቸውን ጥልቅ ሐዘን
ገልጸዋል። በቬንዙዌላ ሰሜናዊ የባህር ዳርቻ በተከሰተው በዚህ አደጋ እስካሁን የ164 ሰዎች ሕይወት ማለፉ ሲረጋገጥ ከ900 በላይ የሚሆኑት ደግሞ ቆስለዋል። አደጋው በክልሉ የሱናሚ ማስጠንቀቂያ ያስከተለ ሲሆን የአገሪቱ ፕሬዝዳንት ዴልሲ ሮድሪጌዝ የአስቸኳይ ጊዜ አዋጅ ማወጃቸው ይታወሳል። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለት አርብ ሰኔ 19 2018 የትርታ ቁርስ መሰናዶ ነው እያደመጣችሁ የምትገኙት አድማጮች። ከወለድ ነጻ የባንክ አገልግሎት እናት ፖስ የክፍያ አማራጭ እናት ጤና ለጤናው የሚቆጥቡበት እንዲሁም እናት መላ ወይም ዩኒካሽ የትምህርት ቤት የክፍያ ዘዴ አለ። የዚህ አመት የትምህርት ዘመን ተጠናቋል። ለቀጣይ አመት እንግዲህ ወላጆች፣ ልጆች እንዲሁም ተማሪዎች ትምህርት ቤቶችን ጨምሮ ማለት ነው የትምህርት ቤት ክፍያቸውን ለማዘመን እናት መላ ወይም ዩኒካሽ እንድትጠቀሙ እናት ባንክ ይጋብዛል። ከዚህም ባሻገር የአውሮፕላን ትኬት ለመቁረጥ ፈልጋችሁ ጊዜ ቢያጥራችሁ ባላችሁበት ሆናችሁ ትኬቱን መቁረጥ የሚችሉበትንም አሰራር ዘርግቷል። ማን እንደ እናት ባንክ የሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ራይድ ትራንስፖርት ነው። ራይድ ትራንስፖርት እንግዲህ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እኛ አለንልዎ። እንክብካቤ ሳናጓድል ደህንነታቸው እንደተጠበቀ በአይነ ስጋ እናገናኘውታለን ይላል። ራይድን ከአፕ ስቶር እንዲሁም በ8294 በመደወል ልታገኟቸው ትችላላችሁ። ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋሉ። የአጋሮቻችንን መልእክት አድምጠን መልሰን እንገናኛለን። አድማጮች አብራችሁን ስላላችሁ እጅግ አድርገን አመሰገንን። ቆይታችን ይቀጥላል። ቆይታችን ሲቀጥል ደግሞ አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምናደምጥበት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ የዓለም ንግድ ድርጅት የአባልነት የሁለትዮሽ ድርድር ከኒውዚላንድ ጋር በስኬት አጠናቃለች። ኢትዮጵያ በዓለም ንግድ ድርጅት አባልነት ድርድር ማዕቀፍ ከኒውዚላንድ ጋር የሁለትዮሽ የገበያ ዕድል ስምምነትን በጄኔቫ ተፈራርማለች። የሁለቱ አገራት መካከል ሲካሄድ የነበረውን የሁለትዮሽ ድርድር ያጠናቀቀው ይህ ስምምነት በሸቀጦችና በአገልግሎት ዘርፎች ላይ በጋራ የተደረሱ የገበያ ተደራሽነት ግዴታዎችንና ጥቅሞችን ያካተተ ነው። ስምምነቱ ኢትዮጵያ ዓለም አቀፉን የባለብዙ ወገን የንግድ ስርዓት ለመቀላቀል ለምታደርገው ጉዞ ትልቅ ታሪካዊ ምዕራፍ ሆኖ ተመዝግቧል። በእስካሁኑ ሂደት ሚኒስቴር መስሪያ ቤታችን ከ8 አባል ሀገራት ማለትም ከቻይና፣ ራሽያ፣ አርጀንቲና፣ ተርኪ፣ ብራዚል፣ ጃፓን፣ ህንድና ኒውዚላንድ ጋር የሁለትዮሽ እድል ስምምነቶችን በስኬት አጠናቋል ሲልም ዘግቧል። ሚኒስቴሩ በሁለትዮሽ የገበያ ድርድር የተገኘውን እመርታ ከቀሪ አባል ጋርም በመድገምና በባለብዙ ወገን ድርድሮችም የላቀ ውጤት በማስመዝገብ የሀገራችንን የዓለም ንግድ ድርጅት አባልነት በአጭር ጊዜ ውስጥ ለማሳካት በከፍተኛ ትጋትና ትኩረት መስራቱን አጠናክሮ እንደሚቀጥልም ተገልጿል። መንግስት ለ2018-2019 ምርት ዘመን ለማዳበሪያ ግዢ 84 ቢሊዮን ብር ድጎማ ማድረጉን አስታወቀም። የግብርና ሚኒስቴር ለ2018-2019 ምርት ዘመን የሚውል 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየሰራ መሆኑን ገልጸዋል። የኢንቨስትመንትና ግብዓት ዘርፍ ሚኒስትር ዴታ ዶክተር ሶፊያ ካሳ እንደገለጹት መንግስት የአርሶ አደሩን አቅምና ፍላጎት ከግምት ውስጥ በማስገባት ለምርት ዘመኑ 84 ቢሊዮን ብር ድጎማ አድርገዋል። ይህም ለአንድ ኩንታል ማዳበሪያ 4972 ብር ድጎማ መደረጉን ገልጸዋል። እስካሁን ካለው የዝግጅት ሂደት ውስጥ 20.9 ሚሊዮን ኩንታል ማዳበሪያ ግዢ የተፈጸመ ሲሆን ከዚህ ውስጥ 12.1 ሚሊዮን ኩንታሉ ወደ ሀገር ውስጥ ገብቷል። በአሁኑ ወቅት ከባለፈው ዓመት የዞረውን ጨምሮ 19.1 ሚሊዮን ኩንታል ማዳበሪያ ለምርት ዘመኑ ዝግጁ ሆኖ 10.7 ሚሊዮን ኩንታሉ ለአርሶ አደሩ መሰራጨቱም ተገልጿል። ሚኒስቴር መስሪያ ቤቱ ማዳበሪያን በህገ ወጥ መንገድ በሚቸረችሩ አካላት ላይ እርምጃ እንደሚወስድም አስታውቋል። በተለይም ዩሪያ የተባለው የአፈር ማዳበሪያ ተከፍቶ በሚቸረቸርበት ወቅት የያዘውን ንጥረ ነገር ስለሚለቅ ከጥቅም ውጪ እንደሚሆንም ሚኒስቴር ዴታዋ ያስታወቁ ሲሆን ድርጊቱን በሚፈጸሙ ግለሰቦች ላይ ቁጥጥር እንደሚያደርጉ መግለጻቸውን አበበ ተገኝ ዘግቦታል።
ከውጭ ምንጮች ወዳገኘነው ዘገባ ስናልፍ በቅድሚያም የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል አፍሪካ CDC የኢቦላ ወረርሽኝን ለመከላከል የሚያስፈልገው የገንዘብ መጠን ወደ $1.4 ቢሊዮን ማደጉን አስታወቀ። ይህ የተጠየቀው በጀት ተቋሙ ቀደም ሲል ካስቀመጠው $518 ሚሊዮን ግምት ጋር ሲነጻጸር በ3 እጥፍ ገደማ የላቀ መሆኑ ተገልጿል። የድርጅቱ ዋና ዳይሬክተር ዶክተር ዣን እንደገለጹት በኮንጎ ዲሞክራሲያዊ ሪፐብሊክ ኢቱሪ ግዛት ያለውን ሰብአዊ ቀውስ በሽታውን ለመቆጣጠር የሚያደረገውን ጥረት በእጅጉ አዳግቶታልን ብሏል። በአሁኑ ወቅት ቡንጊቡጉ የተሰኘው የኢቦላ ቫይረስ ዝርያ በኮንጎና በዩጋንዳ ከ1000 በላይ ሰዎች የተያዙ ሲሆን አስቸኳይ ድጋፍ ካልተገኘ ወረርሽኙን ማስቆም እንደማይቻልም ተቋሙ አስጠንቅቋል። በመጨረሻም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በቱርክ መዲና አንካራ በሚያካሂደው የመሪዎች ጉባኤ ላይ በቢሊዮኖች የሚቆጠር ዶላር የሚያወጡ አዳዲስ የመከላከያ ስምምነቶችን ይፋ እንደሚያደርግ አስታውቋል። የድርጅቱ ዋና ጸሐፊ ማርክ ሩቶ እንደገለጹት የአባል ሀገራቱን ወታደራዊ አቅምና የጋራ መከላከያ ጥንካሬን ለማሳደግ ታስበው የተዘጋጁት እነዚህ ግዙፍ የውል ስምምነቶች በጉባኤው መክፈቻ ላይ በይፋ ይፈረማሉ ተብሎ ይጠበቃል። በመጪው ሐምሌ ወር መጀመሪያ ላይ በሚካሄደው በዚህ ስብሰባ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የሚገኙ ሲሆን ጉባኤው ህብረቱ ለማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኑን የሚያሳይ ጠንካራ መልእክት የሚያስተላልፍ እንደሚሆንም መገለጹን አናዶሉ ዘግቧል። ከልቦ በቀረበው ትርታ 97.6 FM የትርታ ቁርስ መሰናዶ ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን።